ቃል ውድ ብትተኛ ተኛው ብተኛ ጠገብከኝ ብትጠግብ ግን ነቃህ እንደተኛው ታውከኝ። እሺ እጅግ አድርገን በጣም እናመሰግናለን። ብዙ ፍቅር ላይ ማተኮር ምናምን አልወድም። ትልቅ ሰው እየመጣ ከሆነ አቋርጠን እንኳን እንሄድም ነበር። ይለፍ ይባላል። የሚገርመው ነገር አሁን አይደለም ማለፍ ትከሻን ገፍትሮ ያው መጽሐፍ ይዞ ቢሮ መሄድ እወዳለሁ። ከስልካቸው ጋር እና በስልክ ካገኟቸው አላስፈላጊ ወንጀልንና መጥፎ ልምምድን ከሚያስተምሩ ሰዎች ጋር ኮሚኒኬት የሚያደርጉበትን ሁኔታ ነው የምናየው። ስለዚህ ደብተሬ ነው የሚለው ርዕሱ። እንመለከተው የደብተርን ጥቅም እንዲህ በቀላሉ ተዘርዝሮ አያልቅም። ለቢሮ ግርማ ሞገስ፣ ለቤቶ ሙሉ ምቾት፣ ለንግዶ ደግሞ ስኬት ቃል ጀነራል ትሬዲንግ ሁሉንም በአንድ ቦታ አቀናጅቶ የያዘው የከተማችን የጥራት ማዕከል ለመንግስትም ሆነ ለግል ቢሮዎች፣ ለቤተሰብም ሆነ ለግለሰብ የሚሆኑ አስገራሚ ቁሳቁሶችን በጥራትና በብዛት አቅርበናል። የሚፈልጉትን ሁሉ ለማግኘት ሌላ ቦታ መኳተን አበቃ። ቃላችንን በተግባር የምናረጋግጥበት ቃል ጀነራል ትሬዲንግ ደጃፎን ያንኳኳል። አድራሻችን ሐዋሳ ከትሩፋት ወደ አሮጌው መናሪያ በሚወስደው አስፓልት መንገድ ላይ ያገኙናል። ለበለጠ መረጃ 0924 71 10 79 ላይ ሃሎ ይበሉ። ቃል ጀነራል ትሬዲንግ ጥራት ምርጫው ብቻ ሳይሆን መብቶ ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በየዋን ፖድካስት ዝግጅታችን በኪነ ጥበቡ ዘርፍ የተለያዩ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ዝግጅታችን ሁሌም እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። ለዛሬም እንዲሁ አንድ እንግዳ ጋብዘናል። ከእንግዳችን ጋር ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስምና ምን እንደሚሰሩ እስቲ እንተዋወቅ። ስሜ አጸዳል አምረው ይባላል። ያው መደበኛ ስራዬ ሐዋሳ ከተማ ውስጥ በአንድ ክፍለ ከተማ ላይ የህፃናት መብትና ደህንነት ማስጠበቅ ዋና ስራ ሂደት አስተባባሪ ሆኜ እየሰራሁ ነው። መልካም። እንግዲህ የሌላ የስራ ዘርፍ እንዲሁም ደግሞ በኪነ ጥበቡ ዘርፍ የግጥም አበርክቶ ያሉት ነው እና ስራዎችን እንደ ልቡ መስራት አይከብድም ወይ? ያው ሁላችንም ስለምናውቀው ማለት ነው። እና እንዴትስ ወደዚህ ወደ ግጥም ስራ ሊሳቡ ቻሉ? በመጀመሪያ የዋን ሚዲያ ፖድካስት እድሉን ስለሰጠኝ አመሰግናለሁ። ወደ ኪነ ጥበብ ወይም ወደ ግጥም መጻፉ ዘርፍ የተሳብኩበት ጊዜ በጣም ረዥም ነው። ኤሌመንታሪ ስኩል ሆኜ 6ኛ ክፍል ህፃን ልጅ ተማሪ እያለሁ ነው የመጽሐፍ ፍላጎት ውስጥ ያደረው እና እጽፍ ነበር። አባቴም ነፍሱን ይማር ቅርብ ጊዜ ነው ያለፈው እና በዚህ በኪነ ጥበቡ ወይም በምጽፈው ግጥሞች ዙሪያ በቅርብ ሆኖ ይደግፈኝ የአጻጻፍ ጋይድ መጽሐፎችን ለምሳሌ እነ አማረ ማሞ የአጫጭር ልቦለድ ድርሰቶች አጻጻፍ መሰረታዊ መመሪያ የሚል 7ኛ ክፍል እያለሁ ገዝቶ ፊርማውን ፈርሞ የሰጠኝ መጽሐፍ ስቲል እጄ ላይ አለና ራሱ መምህርም ስለነበረ ብዙም የስነ ልቦና መጽሐፍትን ምናምን በጥልቀት ያነብ ስለነበር እንትኔን አውቆ ከኔ ይልቅ ጋይድ ያደረገኝ ወይም ወደዚህ ትኩረት ሰጥቼ እንዳዘነብል ያደረገኝ ወላጅ አባቴ ነበረ። ከዛም ራሴ ከፍ እያልኩ ስመጣ እንደዚህ አይነት የስነ ጽሁፍ መድረኮች ላይ ክበባት ላይ እሳተፍ ነበረ እና 8ኛ ክፍል ሆኜ ከትምህርት ቤታችን የስነ ጽሁፍና ክርክር ክበብ ከፍተኛ ተሳትፎና አርአያነት ያለው ስራ ስለሰሩ ይሄ የምስክር ወረቀት ተሰጥቷቸዋል የሚል ልማት ተሰጥቶኛል። እስካሁን አለ። ጊዜው ረጅም ስለሆነ ከለሩን ቀይሮ ወደ ቡኒነት እንዲቀየር ወረቀቱ እጄ ላይ አለ እና መጽሐፍ እንደምችልና እንደምወድ ከድሮ ነው የማውቀው። ግን አሁን እውነቱን እናውራ ከተባለ እኔ ድሮ የምጽፈው የመጽሐፍ ስሜትና ፍላጎቱ ውስጤ ስላለ ዝም ብሎ ቤት የሚመታ ግጥም እጽፋለሁ እንጂ ዶሮ ገብ ግጥሞች አልጽፍም ነበርና በለው ገበየውን ሁሌ ነው ማነሳው። በደቡብ ሬዲዮ እና ቴሌቪዥን ድርጅት
የተሰጠው ምሽት በሚል ፕሮግራም ላይ ቀጥታ ላይ እየገባሁኝ መሳተፍ ከጀመርኩ ጊዜ በኋላ ለሚሰማ ሰውም ለእኔም የሚገርሙ እስኪሆኑ ድረስ ግጥሞቼ ጥሩ ስራ መስራት እንድችል አንደኛ ሬዲዮ ጣቢያው ባመቻቸው እድል፣ ሁለተኛ በለው ዘመዱ ደምስስም በምሽት እየገቡ ሊኮተኩቱን አቅጣጫ ያስይዙን በነበረው አግባብ ጥሩ የሚባሉ ግጥሞች ለመጻፍ ችያለሁ። መልካም ነው። እንግዲህ ወደ ስራ ዘርፎ በኋላ እንመጣለን። ስላሉ ግንዛቤዎች ባጭሩ ልናነሳ እንችላለን። ግን አሁን ከገጣሚነቱ ጋር ተያይዞ ተሰጥኦ ከሌለ ከታች ይዘነው የመጣነው ልምድ ከሌለ ገጣሚ መሆን በጣም ይቸግራል። እኔም ስላለሁበት አውቃለሁ። ይሄን አይነት ነገር በጣም የሚያስጨንቅ ነገር ነው። የቃላት መረጣ፣ የሀሳብ መረጣ፣ ይሄ በዚህ ቢሆን እያሉ ቃላት ራሱ እንዲገጥም ማድረግ በጣም ከባድ ነው እና ሴትነትና ገጣሚ አይከብድም ወይ? የቤተሰብ ኃላፊ ኖት፣ ተጨማሪ ስራ ይስራሉ እና ከዚህ ጋር እንዴት አስኬዱት የሚለውን ደግሞ እንመልከት። እሺ፣ ሴትነትና ገጣሚነት አይከብድም የሚለውን ቀጥታ ስመለስ እንደውም ገጣሚነት ለሴቶች የሚቀርብና የሚያዳላ ይመስለኛል። ምክንያቱም እያንዳንዷን የምናገኛትን አጋጣሚና እይታዎች ሁሉ ወደ ግጥም የመቀየር እድልና ተሰጥኦ አለ። ስለዚህ እንደውም ከስሜት ለስሜት ቅርብ ከመሆንም ነገሮችን ኢሚዲየትሊ አታቻ ከሆነ ነገር ጋር አያይዞ ወደ ግጥም ከመቀየር ጋር ሳይሆን እኔ በግሌ ለሴት ገጣሚነት ለሴት ከወንዶች ይልቅ የሚቀል ነው የሚመስለኝ። አይከብድም እና ከተጨማሪ ስራ ጋር ከቤተሰብ ኃላፊነት ጋር ተብሎ ለተነሳው ሁሉም የየራሳቸው ጊዜና ሁኔታ አካሄድ አላቸው። ቤተሰብ የህይወት አንዱ ላይፍ ነውና የህይወታችን አካል ነው። መኖር እስካለ ድረስ ያለንን ችሎታም የሚጠበቅብንን ኃላፊነት በትጉህነትና ራስን ከሁኔታዎች ጋር አጀስት አድርጎ ከመሄድ ጋር ካስማማናቸው ከባድ አይደሉም፣ እንደኔ ከሆነ ማለት ነው። በእርግጥ ጊዜ ሊያሳጣ ትንሽ ሊያደክም ይችላል። ግን ታይማችንን ማኔጅ አድርገን ሁሉ ነገራችንን በተቻለ መጠን በፕሮግራም እና በሚጠቅሙ ተግባራት ላይ ማዋል ከቻልን ብዙ ከባድ አይደለም። እኔ እንደውም ከቤተሰብ መምራቱ ከመጻፉ ይልቅ አሁን እንደውም ያደክመኛል ብዬ ማስበው ቢሮ ውስጥ የምሰራው ስራ ትኩረት የሚሻ ነው እና መስሪያ ቤቴ የሴቶችና ህጻናት ጉዳይ ጽሕፈት ቤት ነው። በሱ ስር አንድ ዘርፍ አለ፣ የህጻናት መብትና ደህንነት ማስጠበቅ ዋና ስራ ሂደት የሚባል እና እሱ ላይ አስተባባሪ ነኝ። ይሄ ስራ ግን ችላ ካልነው እንዲሁ ኬርለስሊ ብንሰራ የሚያስገድደን ኃይል ላይኖር ይችላል። ግን በትክክል መሬት ላይ አውርጄ ልስራ ካልን በምሽት መስራት ሊሆን ይችላል፣ ቤትም ሆኖ መስራት ሊሆን ይችላል እና የህፃናት መብት ደህንነት ማስጠበቅ ሲባል ቢሮ ቁጭ ብቻ ብለን አይደለም። ለምሳሌ ህፃናት በተለያየ ምክንያት አካላዊ፣ ስነልቦናዊ ጥቃትና ጉዳቶች ደርሰውባቸው ይመጣሉ ወደ ጽሕፈት ቤታችን። ባይመጡም እኛ ባሉን በየመንደሩ በየቀበሌያቱ በተመደብንበት ቀጠና ባሉን የቀበሌ እንትኖች አማካኝነት ጥቆማ ይመጣልናል። ያንን ሰምቶ እንደ ራስ ጉዳይ አይቶ በዛች ልጅ ወይም በዛ ልጅ ቦታ ሆኖ ራስን አይቶ ጉዳዩ መስመር ከማስያዝ ጋር ሲታይ ነገሮችን ችግሩ ከተከሰተበት ቤተሰብ አንስቶ ወደ ህግ አካላት ወስዶ ልጆቹንም ራሱ የስነ ልቦና ድጋፍ አድርጎ የማቴሪያልም ድጋፍ ከሆነ ሕክምናም ከሆነ እንደሱ አድርጎ መስመር ማስያዙ ትንሽ አድካሚ ነው እና ቢያደክምም ግን የሰዎችን ህይወት መታደግ አሁን ለምሳሌ በቀላሉ ብናነሳ አንድ የ13 ዓመት ሴት ልጅ ተጠልፋ አግብታ በግድ አግብታ ምናምን እየኖረች ቢሆን ያንን ነገር እንዳታስቀጥል ደርሰን ምክንያቱም በዓለም አቀፍ የጤና ድርጅት ወይም WHO ትንታኔ መሰረት አንድ ህፃን ከተወለደ እስከ 18 ዓመቱ ህፃን ነው የሚባለው እና ልዩ ጥበቃና ክትትል፣ ድጋፍ፣ ትኩረት ይሻል። ስለዚህ እቺ ልጅ ፊዚካሊ ትልቅ ልትመስል ትችላለች በ13 ዓመቷ እና ባልፈለገችው ሁኔታ በማባበልም ሊሆን ይችላል
ድንገተኛ ጥቃት በማድረስም ይሆናል ከትምህርቷ አስተጓጉሎ ያቺ ልጅ አግብታ ወልዳ አሜን ብላ ተቀብላ እንድትኖር የተደረገችበት ጥቆማ ቢመጣ አንዴ እኮ ህይወቷ ተበላሽቷል እንዲህ ሆናለች ብለን ከተውናት ነገ ምንድን ነው የሚጠብቃት? ያኔ እሷ ትምህርት አቋርጣ ይሄ ችግር ሲደርስባት የነበሩ ልጆች ተመርቀው ወይ ሐኪም ይሆናሉ፣ የተለያየ ከፍተኛ ቦታ ይደርሳሉ። ከነሱ መቅረቷን ባሰበች ቁጥር ከባድ የስነ ልቦና ጫና እና ያለችበትንም ላይፍ አሜን ብሎ ያለመቀበል ብዙ ጉዳቶች ተደራራቢ ነው የሚደርስባት። ግን እኛ ደርሰን ያንንም ጥቃት አድራሽ የህግ አግባብ ተከትለን ቅጣቱን እንዲያገኝ እሷም ወደ ትምህርቷ እንድትመለስ የምናደርግበት አግባብ አለ። ይሄ በጣም ነው ደስ የሚለኝ እና ስናወራው ቀላል ነው፣ ግን ፕራክቲካሊ ስንሄድበት ይከብዳል። ሆኖም ግን የህፃናትን ህይወት መታደግም ስለሆነ ደግሞ ክፍያ ወይም ሪዋርዳችን የተጀመረ ኬዝ በጥሩ ሁኔታ መስመር ሲያገኝ ነው። አሁን ስናገር ባለንበት ማህበረሰብ ባህል አኳያ ብንሄድ እንግዲህ የሲዳማ ህብረተሰብ ሁሉንም አቃፊ ሰው አክባሪ ተቻችሎ ነዋሪ ነው። ግን አንዳንድ ወደ ገጠር ኤሪያዎች ጋር ደግሞ ስንሄድ አንድ ይሄ ጥቃት ከደረሰባት ሽምግልና ይግባ አንዴም እኮ ልጅቷ እንትን ብላለች፣ ስለዚህ ለምን በሽምግልና አይቋጭም የሚባል ነገሮች ይመጣሉ። የዛን ጊዜ ቻሌንጅ ነው የሚሆነው፣ ቻሌንጅ ፉል ነው ሂደቱ። ግን ከሚመለከታቸው የህግ አካላት ጋር በተቀናጀ መልኩ ከሽማግሌዎችም ሳንጋጭ ከማህበረሰቡም ሳንጋጭ የህግ ሂደቱን ተከትለን ያች ልጅ ህይወቷን መስመር እንዲይዝላት የምናደርገው ነገር አለ። ይሄ ደስ ይላል። ጥሩ ነው። ከማንበብ ጋር ያሉት ሀሳቤ ምንድን ነው? ሰው መቼም ሳያነብ ብዕር አንስቶ የሚጽፍ ሰው የለም። አሁን ትንሽ ወደኋላ ባለው ዘመን የማንበብ ጥሩ ነበረ። ሰዎች ያነባሉ ለእውቀት ባላቸው ጊዜ። ቅድም እንዳሉት ያው ለማንበብም ቢሆን ጊዜ አይጠፋም። 2 ገጽ 1 ገጽ ማንበብ ብናደር ጥሩ ነው፣ ጭንቅላታችን እንዳይዝግ ማለት ነው። እና ከንባብ ነው የሚመጡት እንዲህ አይነት ስራዎች። ንባብ ላይ ያሉት ልምድ ምን ይመስላል እርስዎ? አሁንስ ያለውን ሁኔታ እንዴት ይታዘቡታል? እሺ ያው እኔ ስለራሴ ጥሩ ጎን በራሴ አንደበት ባላወራ ደስ ይለኝ ነበር። ግን ቅድም እንዳልኩት አባቴ መምህር ስለነበረ እኛ ቤተሰብ ውስጥ ንባብ አንድ የኑሮ የህይወት ክፍል ነው ተደርጎ የሚታየው እና ማንበብ በተለይ እኔ ደግሞ ማንበብ እወዳለሁ። ሱቅ ተልከን ራሱ የስኳር ተጠቅልሎ የተሰጠንን ጋዜጣ ራሱ ስፋትቼ ሳላነብ አልጥልም። ልጅ እያለሁም ኤሌመንታሪ ስኩል እያለሁ በዛ ዘመን የነበሩ ልቦለድ መጽሐፍት የሚባሉትን እያሳደድኩ አነብ ነበረ። የትላልቅ ሰዎችን ከእነ አዲስ አለማየሁ ጀምሮ ሌሎችንም አነባለሁ። ግን እኔ ለራሴ የሚገርመኝ ነገር አካዳሚክ የሆኑ ነገሮችን የማንበብ እንትኑ አለኝ። አሁን ለምሳሌ 6ኛ ክፍል ብሆን ከሰኔ ተምሬ ሐምሌና ነሐሴ ባለው የ7ኛ ክፍልን ማቴሪያል አንብቤ ነው የምጠብቀው ከልጅነቴ ጀምሮ ዲቨሎፕ ያለው። አካዳሚክ ነገሮችንም አላልፍም። ፕላስ ከትምህርት ውጭ የሆኑ ልቦለድ ይሆናል፣ ግጥም ይሆናል፣ በተለያየ የስራ ዘርፍ የተጻፉ ነገሮች ይሆናሉ። ማንበብ እወዳለሁ፣ አነብ ነበረ። በምንም ዘርፍ አሁን እኔ እንጃ ምናልባት በስነ ፈለግ ወይም በህዋ ሳይንስ አካባቢ ያሉ ነገሮችን ነው እስካሁን ደፍሬ ማንበብ ያልቻልኩ እንጂ ከትምህርት ዝግጅቴና ከሙያዬ ውጭ የሆኑት ነገሮች ሁሉ ለቃቅሜ ማንበብ እወዳለሁ። ጊዜውንስ እንዴት ያዩታል? አሁን ያለውን የንባብ ልጆቻችን ላይ ተማሪው ላይ ያለውን የመጽሐፍ ሁኔታ እንዴት ይገመግሙታል? በዚህ ላይ በጣም ነው የማዝነው። እኔ በግሌ ማንበብ ፋራነት ወይም ኋላ ቀርነት ተደርጎ የታየበት ጊዜ ላይ እየደረስን ነው የሚመስለው። ምናልባት እያጋነንኩኝ ባይሆን አሁን ላይ እንደው መጽሐፍትን አንስቶ ቁጭ ብሎ ደጋግሞ ሲያነብ ሰው ቢታይ ራሱ ይሄ ጥንታዊ ጋርዮሽ ኋላ ቀር ሰው የሚባል ሁላ ነው የሚመስለኝ። እስከዚህ ድረስ ትውልዳችን ከንባብ ጋር ዲታችድ እየሆነ ከማንበብ ጋር እየተራራቀ
በመምጣቱ እውነት በጣም አዝናለሁ። ይህም የሆነበት አንዱ ምክንያት ብዬ የማምነው የማህበራዊ ሚዲያዎች ልቅነት ነው። ያንን ደግሞ ኮንትሮል እንዳናረግ እንዳለመታደል ሆኖ እኛ ሀገር ከወላጆች ይብን አሁን ምሁራን የሚባሉ እናትና አባት ያሉበት ፋሚሊ ውስጥ ጭምር ከ3 ዓመት ህፃን ጀምሮ ጎረምሶቹ ብናይ ከወላጆች ይልቅ ሲስተሙን ጎርጉሮ የፈለጉትን ነገር ሰርች አድርጎ ማግኘት ማንበብ አክሰስ እና ኖሌጁ ያላቸው ህፃናት ሆነው ነው የተገኙት። ይሄ ዩኒሴፍ ባስጠናው ቅርብ ጊዜ ባስጠናው ጥናትም ተደርሶበታል። ከወላጅ ይልቅ ልጆች ናቸው ቴክኖሎጂ እየተጠቀሙ እየቻሉ እያወቁበት ያለው። ቢያንስ ከልጆቹ ወላጅ ቀድሞ እንኳን ቢሆን ከፍ ካሉ በኋላ አቅጣጫና ሲዝ የሚለው ቢከብድም ከስር ከታች ጀምሮ አሁን ለምሳሌ ልጁ ምን እያደረገ ትምህርት ቤት መዋሉን ጥናት ቦታ ላይብራሪ መሆኑ ምን ኮንትሮል የሚደረግበት ስልካችን ላይ ሲስተም አለ። እሱን እንኳን ስንት ወላጅ ነው የሚችለው? ወላጅ ችሎትስ ቢሆን የትኛው ህፃን ነው አክሴፕት አድርጎ የቤተሰብ ማክበር ልማድ ዲቨሎፕ አድርጎ ወላጆቼ ከልክለውኛል፣ አሳዳጊዎቼ ተቆጥተውኛል ብሎ በዛ መንገድ የሚሄድ ስንት ልጅ ነው ብለን ብናይ ውጤቱ አሳዛኝ ነው የሚሆነውና ይሄን ያመጣውም የሚመስለኝ በማንኛውም እምነት ተቋም ውስጥ ሊሆን ይችላል። ወላጅን አታክብር፣ ጥሩ መጥፎ ነገርን ተከተል የሚል አይኖርም የለም። ግን አሁን ደግሞ ትውልዱ ወደ እምነት ተቋማት ሄዶ ቃል እግዚአብሔርን መስማት ባራ የሚያደርግበት ወላጅ ይብን ጠዋት ተነስቶ በሚያምነው ቸርች ቤተክርስቲያን ሲሄድ ልጆች አብረው የማይሄዱበት ክላሳቸውን ዘግተው ከስልካቸው ጋር እና በስልክ ካገኟቸው አላስፈላጊ ወንጀልንና መጥፎ ልምምድን ከሚያስተምሩ ሰዎች ጋር ኮሚኒኬት የሚያደርጉበትን ሁኔታ ነው የምናየው። ስለዚህ ይሄ በጣም የሚያምነው እኔም እንደወላጅ እንደ ሀገርም ሲታይ ማመም አይደለም የሚያስለቅስ ሁኔታ ነው ያለው። እውነት ነው። የዚህ የንባብ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። አሁን ብዙ ጊዜ ልምዶች አለን፣ ያው እያንዳንዳችን ማለት ነው። አሁን መጽሐፍ ይዞ ቢሮ መሄድ እወዳለሁ፣ ማንበብ እየሄድኩበት ይዤ ምናምን መንገድ ላይ እና አሁን ደግሞ ትቻለሁ። ለምን ትችቶች ማስተናገድ ጀምረናል። ሌላም ሰው እንደዚህ የማውቀው አለ፣ መጽሐፍ ይዞ ጊዜ እንደ ፈላስፋ ራስን ከሌላ ሰው እንደተለየ አድርጎ እንደመቁጠር በቃ በጣም ከፍ እንዳለ መሆን ምናምን ተደርጎ ስለሚታሰብ ብዙ ሰዎች በነገር ሸንቆጥ ምናምን ያደርጋሉ። አንበባቸው የደረሳችሁ ምናምን የሚባልበትም አለ። ሰው መቼም የትም ባይደርስም ለራሱ ጥሩ ነው። ማንበብ የሚያስተምረውን ያህል ሌላ ነገር አያስተምረንም። አንበበን ተረድተን ከሆነ ማለት ነው። እና በንባብ ዙሪያ ብዙ ነገር ውስጥ ነው ያለን፣ ችግር ውስጥ ነው ያለን እና የሆነ ሆኖ ግን እንደ መንግስት፣ እንደ ሀገር፣ እንደ ወላጅ ምን ማድረግ ይገባናል በዚህ ዙሪያ ብለው ያስባል? እንደ መንግስት ከሚለው ስነሳ እንደ መንግስት ትምህርት ቤቶች ላይ የግብረ ገብ ትምህርት በትኩረት በግልም በመንግስት ትምህርት ቤቶች ላይም ከታች ከህፃናት ከኬጅ ጀምሮ እሱ ነገር ትኩረት ተሰጥቶበት ቢሰራበት ለውጥ ያመጣል ባይ ነኝ። ሲቀጥል ማንኛውም ወላጅና አሳዳጊ ልጁን ትክክለኛ ስርዓት ወይም አቅጣጫ እንዲያስይዝ ኃላፊነቱን መወጣት ሁለተኛው ነው። ሶስተኛ ማህበረሰብ የሚባሉት አካላቶች ልጆች ጥፋት ቦታ ሲውሉ እያየ የእሱ ልጅ ስላልሆነ ብቻ ዝም ብሎ ማለፍን መተው መቻል አለበት፣ ሰብሮ መግባት አለበት። በእኛ ህፃናት በነበርንበት ጊዜ እኮ የኛ ቤተሰብና ወላጅ ብቻ አይደለም የሚቆጣን፣ ጎረቤትም መንገደኛ ሙላ። እንደውም ማስታወሰው የሚገርመኝ ትልቅ ሰው እየመጣ ከሆነ አቋርጠን እንኳን እንሄድም ነበር፣ ይለፍ ይባላል። የሚገርመው ነገር አሁን አይደለም ማለፍ ትከሻን ገፍትሮ የሚያልፍ ትውልድ ነው የመጣውና ይሄ ግን ሙሉ በሙሉ ጥፋቱን ልጆቹ ላይ ብቻ መደፍደፍ መፍትሄ ነው አልልም። እኛ ምን ያህል አስተምረን የሚለው ወላጅ፣ መምህራን፣
ማህበረሰብ ተቀናጅቶ ትኩረት በተሰጠው መልኩ ዝም ብሎ ለማለት ያህል ግብረገብ አስተምሩ ይማሩ ምናምን ሳይሆን ይሄ ነገር ትምህርቱ ተሰጥቶ ልጆቹ ምን ያህል ለውጥ አመጡ ተግባር መታየት ክሎዝ ሞኒተሪንግ እየተደረገ ወላጅና ቤተሰብና መምህራን ኮሚኒኬሽን ቡክ የሚባል አለ በየትምህርት ቤቱ መሰለኝ በሱ የልጆቻቸውን ባህሪ ዴይ ቱ ዴይ የሚያመጡትን የሚውሉትን ምናምን ኮሚኒኬት የተደራረጉ ቢባል ለውጥ እናመጣለን የሚል ሀሳብ አለ። ወደ መጽሐፍ ስራው ስንመጣ የመክሊት ባዘቶ ነው የሚለው መሰለኝ። ስራውና መክሊት ምን እንደሆነ ይታወቃል። ባዘቶ ደግሞ ይታወቃል እና ምንድን ነው የኮረኮሩት ነገር? ርዕሱስ ምን ለማለት ታስቦ ነው? እንደገና ደግሞ ከዚህ የግጥም መድብል ውስጥ አንድ ሁለቱን ቢያነቡልን። እሺ፣ የመክሊት ባዘቶ እንግዲህ ያው መክሊት ታለንት ወይም ተሰጦ ነው። አንተም ብለዋል። ዝም ብሎ ስራ ሆኖ ውጥት አይልም። አንድ መክሊት ለምሳሌ አሪፍ አናጺ የሆነን ሰው ብናይ ከልጅነቱ ያ ታለንት ወይ መክሊት ነበረው፣ ግን ብዙ ጊዜ እጁን መዶሻ ሚስማር አድምቶት ብዙ መከራት አልፎ ምናምን ነው መጨረሻ ላይ አይን የሚስቡ በውድ ዋጋ የሚሸጡ ፈርኒቸሮች አምራች የሚሆኑ ወርቅ ሳይሞረድ እንደማያበራ። አዎ። ስለዛ መክሊትም ስለተሰጠን ብቻ እኔ እኮ ግጥም መጻፍ ወይ ድርሰት እችላለሁ ብቻ ብለን ቁጭ ብንል የትም አንደርስም። ግን ጥሩ ጋር ለመድረስ ብዙ ውጣ ውረዶች አልፈን ነውና እኔ አሁን በዚህ መጽሐፌ ላይ እንትናን ከበለው በተጨማሪ መምህር የሐዋሳ ዩኒቨርሲቲ መምህር ዘመዱ ደምስስ በሆነ አጋጣሚ እኔ ዲግሪን ስማር ብዙ ጊዜ ያገኘው ስለነበር እንዳስቸገርኩት ሁላ ነው የሚገባኝ እና ላረግ የፈለኩትን ነገር እኔ ከማረግ ወደኋላ ካልኩ ሰላም ስለማይሰጠኝ ማታ ሌሊት አንድ ግጥም ጽፌ አድራለሁ። ጠዋት ገምግመህ ኮሜንት ስጥ ይባላል እና በብዙ ትዕግስት ከሞረዱኝ ሰዎች አንዱ እሱ ነውና ብለርብም ሲጽፍ አንስቶታል። ይሄ በነገራችን ላይ ይሄ የአንድ ዓመት የሁለት ዓመት አይደለም ከ10 ዓመት በፊት ጀምሮ የተጻፈ የተቀመጠ ነውና እሱም አንስቶታል። እዚህ ከመጽሐፉ ጀርባ ላይ ብዙ መዶሻና ሚስማር ፈጅተው ጎጆ የወጡ ስራዎቿ ናቸው። ከእኔ ጋር የእሷ ግጥሞች ውለው አድረዋል ሰንብተዋል ብሏል እና በብዙ ልፋት ነው መክሊት ወጣ ብዬ ማምነው እና ባዘቶ የሚለውን ደግሞ ለመተንተን ያህል ጥጥ ከመፈተሉ በፊት ሲጀመር ፍሬው ከእንትኑ ይለያል። ከዛም በኋላ ፈትል በመሆኑ ስቴፕ ከመሆኑ በፊት ይቦጫጨቃል ወይም ባዘቶ እሱ ነው። ግን በዚህም አዝኛለሁ። በዚህ አጋጣሚ ላንሳው ጥጥና ፕሮሰሱን ወይ ፕሮሲጀሩን የማያውቅ ትውልድ ነው ያለው አሁን። ምን ማለት ነው ባዘቶ ሲባል ጥጥ ከመፈተሉ በፊት ያለው ፕሮሰስ ሲባሉ ምንድነው ምናምን ነው የሚሉት ብዙ ሰዎች ያገኟቸው እና ጥጥ እኮ መባዘት ብቻ ሳይሆን ይዳመጣልም እኮ። ፍሬው እንደወጣ የሆነች ድንጋይ አለች የራሱ አለሉ አለች ደግሞ ብረት በእሷ ተዳምጦ ፍሬው ይወጣል። ከወጣ በኋላ ነው ተባዝቶ ስሙዝ ሆኖ ወደ መፍተል የሚሄደውና የመክሊት ባዘቶ ማለት ፈልጎ ማግኘት ማለት ታለንትን በቃ ውጤት ላይ እንደመድረስ ነው ያየው። ስጦታን ፈልጎ እንደማግኘት ይቆጠራል። እና አሁን አንድ ሁለቱን በይልኝ ካልከኝ እኔ ወደዋለሁ። ይሄን የመክሊት ባዘቶ 4 መስመር የያዘ ግጥም አለ። ከመወለድ ጋራ ሲመጣ ተጣብቆ የነገ ተስፋውን ብርሃን ፈንጥቆ በቀለማት ህብር ተውቦ አሸብርቆ የመክሊት ባዘቶ ወጣ ተፈልቅቆ። ያው ይሄንን ነው የሚያስረዳው አሁን ያልኩትን በ4 መስመር። በነገራችን ላይ ግጥሞቼ አጫጭር ናቸው። እምቅና ቁጥብ ነው የግጥም ባህሪውም እኮ ይሄ ነው። በትንሽ መስመር ብዙ ማለት ቁንጮ ሁና ነው የሚለው። ያሁን ከፍታዋን ተልማ ድሮ ድሮ የነካችው ሁሉ ሲታይላት ነጥሮ ሴት እኮ ነሽ አንቺ ግቢ ወደ ጓዳ ምንድነው መታየት የምን ሜዳ ሜዳ እያለ ወትዋቹ ቤተሰብ ቢበዛ ማንንም ሳትሰማ ርቀት ተጉዛ ሁሉን በጊዜያቱ ከውና ለቀረባት ሁሉ አስተማሪ ሆና ምታት በሚመስል ጥበብ ተሽሞንሙና ምርጥ ሚስት ምርጥ እናት ምርጥ እህት ምርጥ አክስት ብልህ አያት ሆና ፍሬዋ ጎምርቶ ዛሬ በሰልና
ትሩፋቷን አየን ደርሶ ይኸውና። እጅግ አድርገን እናመሰግናለን። በጣም ደስ የሚሉ ሀሳቦች ናቸው። ዞሮ ዞሮ የግጥም ሀሳብ የግጥም የአገጣጠም ስልት ሀሳብ ላይ እንዲያርፍ ተደርጎ ነው እና የልብን ሀሳብ ይገልጻል፣ መነካትን ይገልጻል ተብሎ ይታሰባል። ግጥም እንደ ዝርው ጽሁፍ አይደለም። ቅድም እንደተባለው በአራት መስመር ብዙ ነገር 500-600 ገጽ የሚጻፍበትን ሀሳብ ከዛ ማመንጨት ይቻላል። ብዙ ነው ዘርፉ። የዘፈን ግጥም ይጻፋል፣ መንፈሳዊ ግጥም ይጻፋል፣ ዓለማዊ ግጥም ይጻፋል፣ ፍልስፍና ይጻፋል። ራሱ በባህሪው ግጥም ፍልስፍናዊ ሀሳብ የያዘ ነው። በትንሽ ነገር ብዙ ለማለት መቻል ፍልስፍና ነው እና በግጥም ውስጥ ለምሳሌ አሁን ሰዎች በተለያየ መንገድ ይጻፋል። እኔ አሁን ፍልስፍና መጽሐፍ የኔ ግጥም መጽሐፍ አለኝ እና እዛ ላይ የተለያዩ ሀሳቦችን በመፈላሰፍ ወይንም ደግሞ ሰው ባላየው መንገድ ማሳየት ደስ ይለኛል። ብዙ ፍቅር ላይ ማተኮር ምናምን አልወድም። ሰዎች ፍቅር ላይ ትኩረት አድርገው ይጽፋሉ። የዘፈን ግጥም ምናምን መጽሐፍ አልወድም። በአዝማች ምናምን እየተደረገ ስለሚጽፍ እና የእርሱስ በምን ላይ የኔ ሁሉንም ይነካካል ማለት እደፍራለሁ። አሁን እዚህ መጽሐፍ ውስጥ ያሉትን ብናይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ነገሮች የተነካኩበት ነው። አንድ ዘርፍን ብቻ ይዤ አይደለም እና በማንኛውም ህይወት አጋጣሚ በዙሪያዬ ባሉ ሰዎችም ሊሆን ይችላል፣ በራሴም ሊሆን ይችላል፣ እንደ ሀገርም ያየሁትን ነገር መሆነጫጭሬ ያስቀምጣለሁ። ጊዜና አጋጣሚ ሳገኝ ደግሞ ሰካክቼ ጽፌ ያስቀምጠዋለሁ እና አንድ ይሄ በዚህ ብቻ ነው የምነካው ማለት አልችልም። ግን ፍልስፍና እና ደግሞ አጫጭር ግጥሞች ይመስሉኛል። ሁለገብ ነው ማለት ነው። አዎ በጣም ጥሩ። እንግዲህ ውይይታችን ቀጥሏል። በዚሁ በኪነ ጥበባዊ ጉዳይ ነው እያነሳን ያለነው የተለያዩ ሀሳቦችን። እንደ ሀገር የኪነ ጥበብ አበርክቶ እንዲጎለበት ምን መደረግ አለበት ብለው ያስባሉ? ሁላችንም ድርሻ አለን። መቼም ያው የምንወረውራት ጠጠር ተጠራቅማ ነው ነገር የምትሆነው እና ምን ማድረግ አለበት ወላጅስ ማህበረሰብስ ብለው ያስባሉ? እዚህ ላይ ትንሽ ትኩረት ቢደረግ ብዬ ነው። ያው በቀጣይ መክታቻችን ስለሆነ እንዲህ አይነት ነገሮች ላይ መስራት ደግሞ ሀገር እንዲለማ ሀገር እንዲጎለበት ያደርጋል። የኪነ ጥበብ አበርክቶ የሌለው ማህበረሰብ እንደሞተ ነው የሚቆጠረው እና ሁልጊዜ ኪነ ጥበብ ያስፈልጋል። ይሄ መጽሐፍ ስለተጻፈ ነው ቁጭ ብለን የምንነጋገረው። ስለዚህ ምን መሆን አለበት ይላል? እኔ እንደ መጀመሪያ እንደ ቤተሰብ አሳዳጊ ወይም ወላጅ የልጆቹን ዝንባሌ እያየ መደገፍ መቻል አለበት ባይ ነኝ። አሁን ለምሳሌ እኔ አባቴ ባያበረታታኝ ትችያለሽ ጎበዝ ምናምን ባይለኝ ኑሮ በቃ ዝም ብዬ ነበር የምቀረው ብዬ ነው የማምነው። በነገር ላይ እኔ 6ኛ ክፍል ሆኜ የጻፍኩት ግጥም መቼም አልረሳውም እና የመጀመሪያ ስራዬ ነው ማለት ከቻልኩኝ ድጋሚ ባይሆንብኝ። አጭር ናት። ደብተሬ ነው የሚለው ርዕሱ። ስንመለከተው የደብተርን ጥቅም እንዲህ በቀላሉ ተዘርዝሮ አያልቅም። ጥቀሚ ደብተሬ እውቀት ልጻፍብሽ፣ አንቺ ልትይዥልኝ እኔ ላስታውስሽ፣ ቃል እገባለሁ ሁልጊዜ ላነብሽ። ከሁሉም ነገሮች ደብተር አለው ብልጫ፣ ባለም ይታወቃል እውቀት ማስቀመጫ በማለት ግጥሚቱን ያዘጋጀኋትኝ አጸዳላ ምራው ከ6ኛ ቢኒ። የ6ኛ ክፍል ግጥም አይመስልም በእውነቱ ማለት የጀመርኩባት ምን ያህል ወረቀትና እንትኔን ያገናኘሁባት ግጥሞች ነው። በጣም ግሩም እና ከዛ ከቤተሰብ የመጣ ነው። ቤተሰብ የልጁን ዝንባሌ አውቆ መደገፍ አንዱ መፍትሄ ነው ባይ ነኝ። በግጥም ወይ በድርሰቱ ብቻ ሳይሆን እኛ ወላጅ ወይም አሳዳጊ አሪፍ ምርጥ የሚባሉ ፊልዶችን ነው ለልጆቻችን የምንመኘው፣ ጫና የምናደርግባቸው። ለምሳሌ ሐኪም፣ ኢንጂነር፣ ፓይለት የመሳሰሉትን። ግን አንድ ልጅ ጥሩ ሸክላ ሰሪ ወይም አናጺ ሆናለሁ ካለ እኮ የእሱን ማቴሪያሎች ከስር እየገዛን ያምራል ጎበዝ ምናምን እያልን ከደገፍ ነው ዓለምን የሚያስደምም ስራ ይዞ ሊመጣ ይችላል። ጥሩ ገበሬ መሆን አለበት። ክሬቲቪቲ ጨምሮ ገበሬውንም እስካሁን በመጣንበት መንገድ ሳይሆን በቃ የአሁኑ ትውልድ እውነት ለመናገር እውቀት አይቸግረውም። በጣም ጎበዞች ናቸው። አያቶቻችን ቅድመ አያቶቻችን በመጡበት እርሻ ሲስተም ሳይሆን የራሳቸውን ክሬቲቪቲ ማሽን እኮ የሚያርስ ማሽን የሚችሉ የ8ኛ ክፍል የ10ኛ ክፍል ተማሪዎችን አይተናል።
እዚህ ሐዋሳ ከተማ አስተዳደር ትምህርት መምሪያ የዛሬ 4 ዓመት አካባቢ የፈጠራ ስራ ኤክስፖ አዘጋጅቶ ነበር እና በዛ ላይ ሃይስኩል ተማሪዎች ኢንጂነሪንግ ወይም ሌላ ትላልቅ ፊልድ የተመረቀ ሰው የማይሰራውን ነገር ሰርተው አይተናል። በነገራችን ላይ እኔም አንድ ጎበዝ ተማሪ ልጅ አለኝ እና የዛኔም እሱ አንዱ ነበር እና ዋየርለስ ዌተር ሲስተም የሚል ነው የሰራው እና ያን 11 ያክል ነው። አሁን 3ኛ ዓመት ዩኒቨርሲቲ ኢንጂነሪንግ ተማሪ ነው እና ምንድነው የሰራው? አሁን የትኛውም ካፌ ሆቴል ስንገባ ዌተር መጥቶ ምን ልታዘዝ የሚል ነገር አይቀርም አይደል? እሱ ግን በሆነ ኤሌክትሪክ ሲስተሞች ኮኔክት አድርጎ ሰው መጥቶ ቴብል ላይ ምን ልታዘዝ ሳይልህ አንተ ወንበር ላይ ቁጭ ብለህ የሆነ ነገር ፕረስ ስታረግ ኪችን ያለ ሼፍ የምትፈልገው ምግብ አይቶ ሰርቶ የሚያመጣልን ሰርቶ ያውቃል እና የኢቢኤስ ቴሌቪዥን ጣቢያ ምናምን መጥቶ ፕሮግራም ሰርቶለት ምናምን እና በዚህ ላይ የልጄን ጉብዝና ለማውራት ብቻ ሳይሆን እንደሱ አይነት በጣም አውትስታንዲንግ የሆኑ የፈጠራ ስራ የታደሉ ልጆች አሁን ላይ ብዙ ናቸው። ስለዚህ እነሱ አሁን እርሻን አዘምነው በውድ የምንገዛውን ነገር በቀላሉ ማግኘት እንድንችል ሊያደርጉ ይችላሉ ከደገፍናቸው። ስለዚህ ቀጥታ ወደ ጥያቄ መልስ ስመጣ በማንኛውም ዘርፍ የልጅን ፍላጎት አውቆ መደገፍ፣ አይዞ ማለት፣ ማበረታታት የሚቻለውን ድጋፍ ማድረግ ለትልቅ ውጤት ወይም አቺቭመንት ያበቃል እና የድርሰትም፣ የስነ ጽሁፍ፣ የተውኔት፣ የድራማ መስራትም ታለንት ያላቸውን ህጻናት ስናይ ይሄንን ነገር ተረድተን መደገፍ እንደ ወላጅ፣ እንደ አሳዳጊ፣ እንደ ቤተሰብ፣ እንደ መምህራን ጠቃሚ ነው እላለሁ። በመጨረሻ የሚያስተላልፉት መልዕክት ቀር ያላነሳነው ነገር አለ የሚሉ ከሆነ እሺ፣ እንግዲህ መጨረሻ ላይ አንድ አጠር ያለች ከሌላ ሰው ግጥም መጨረሻ ላይ ማለት እወዳለሁ። ከዛ በፊት ግን በልጆችና በወላጆች መካከል የሚኖረው ግንኙነት በተቻለ መጠን ሰላማዊና ግልጸኝነት የተሞላበት ልጆችን በፍቅር የራስ አድርጎ በቃ ግልጽ ሁሉን ነገር እንዲነግሩ አድርጎ ማሳደግና መንከባከብ፣ ፍቅር መስጠት፣ በተቻለው አቅም መደገፍ፣ ቤት ያጡትን ነገር ፍለጋ ጭምር ስለሆነ አንድም ወደ ጥፋት ጎዳና እየሄዱብን ያሉ አቅምና ሁኔታ በፈቀደው መንገድ ልጅን በአግባቡ መያዝ፣ የሚያሳድጉትን ቢሆን የወለዱትን ቢሆን ጓደኞቻቸው እነማን ናቸው የሚለውን መለየት፣ ታይም ቴብል አዘጋጅተው ልጆች በፕሮግራም ከሰኞ እስከ እሑድ ያለውን ቀን ብሬክዳውን ሰርተው በፕሮግራም ተለማምደው ማንም የት ገባ የት ወጣሽ ሳይባሉ በራሳቸው የሚተማመኑ እውቀት ያላቸው ልጆች ጥቃት ቢደርስባቸው መመለስ የሚችሉ ልጆች አድርጎ ማሳደግ ከቤት ይጀምራል። ቀጥሎ መምህራንም ቅድም ብያለሁ፣ አሁንም ብዙ ሰዓት ልጆች ትምህርት ቤት ስላሉ የሁሉንም አመል ስለሚያውቁ እንደየ ሁኔታቸው አፕሮች አድርገው ልጆችን ከጥፋት መመለስ፣ የሃይማኖት ተቋማት፣ ቤተሰብ፣ መምህራን ትኩረት ሰጥቶ መስራት አለበት እውነት ነው ያለኝ እና መጨረሻ ላይ ሳላነሳም አላልፈው ስልክ ሲጠቀሙ ልጆቻችን እንዴት ነው አሁን እኮ የ3 እና የ4 ዓመት ህፃንን ልጅ እኮ ወላጅ መቆጣጠርና ማዘዝ ያልቻለበት ጊዜ ላይ ያለን። ስለዚህ ቤት ብንከለክላቸው ልጆቹ ስልኩን ሲጫወቱ ያገኙታል። አሁን ዋይፋይ የሚሰራበት አካባቢ ብንመለከት ወክ ስናደርግ ንብ እንዳየች ማር እንዳየች እንትን ተሰብስበው እናገኛለን በየትንሽ ርቀት። ህጻናት እኮ ሳይቀር እንዳያለቅሱ ስልክ ስጧቸው ይባላል። አዎ እሱም አለ። ከፍ ያሉት ደግሞ ኢንተርኔት ዋይፋይ ያለበት ጋር ያ ምንድን ነው የሚያዩት? እውነት ትምህርትን እና እውቀትን የሚያዳብር ነው? እውነት ጥሩ ባህል የሚገነባ ነው? ጠጋ ብለን ስናየው አይደለም። እኔ ከራሳቸው ራሱ ይነግሩናል ምን እንደሚያዩ። ስለዚህ ልጆች እኛ ሰላም ፈልገን ዝም እንዲሉልን ከጭቅጭቅ ከጥያቄ ዘወር እንዲሉ ለረጅም ሰዓት ስልክ መስጠት ዛሬ አርፈን ይሆናል። ተደማምሮ ግን ብዙ የጥናት ውጤቶች የሚሉት የቀኝ አእምሯችን ክፍል ብዙ ማሰብና መስራት የሚችለውን ህፃናት ከ1 ሰዓት በላይ በቀን ተደምሮ ማለት ነው የሚያዩ ከሆነ ያንን ጥሩ የማሰብ ፖዚቲቭ ቲንከር የመሆን ክሬቲቪቲ የማዳበር ነገራቸውን እየገደለ መጨረሻ ላይ የአእምሮ ችግር አይናቸው ላይ
ብዙ ነገራቸው ላይ ችግር ያመጣል። የረዥም ጊዜ ኢፌክት ስለሆነ ነው አሁን ማናየው። ከዚህ አኳያ እንዲህ ከማድረግ ይልቅ መጽሐፍ ቅዱስም እኮ ልጅን በሚሄድበት አቅጣጫ ምራው ሲያድግም ከሱ ፈቀቅ አይልም ይላል አይደለም? በሙስሊሙም በሌላውም ሊል ይችላል። ልጅን ቤተሰብ መቅጣት እና አቅጣጫ ማስያዝ እንዳለበት እስካሳደገው እስካኖረው ድረስ ነገ ወላጅ እኮ ትንሽ ቆይቶ ያልፋል። ያንን ልጅ ዛሬ እኮ የወደድነው መስሎን እየገደልን ነው። ነገ ራሱ ትልቅ ሲሆን ለራሱ ለሀገር፣ ለጎረቤት፣ ለሰው እንደሚጠቅም አድርጎ ሼፕ አድርጎ ማሳደግ የአሳዳጊና የወላጅ ግዴታ ነው የሚለውን ነው መጨመር የፈለግኩት። ሌላ በመጨረሻ አዲስ አበባ የምትኖር ማርታ ተስፋ የምትባል ሴት ገጣሚ ናት። ሌላም ስራ እንደኔ ሌላ ቢሮ ትሰራለች። እሷ ባላነኝ የሚል መጽሐፍ 5 ዓመት በፊት መሰለኝ አሳትማ ነበር። እሱ ላይ አንድ የወደድኩላትን አጠር ያለች ግጥም ማሳረጊያ ማድረግ እፈልጋለሁ። ብትተኛ ተኛሁ፣ ብተኛ ጠገብከኝ፣ ብትጠግብ ግን ነቃህ፣ እንደተኛው ተውከኝ። እሺ እጅግ አድርገን በጣም እናመሰግናለን። በመጨረሻ ማመስገን የሚፈልግ ሰው ካለ እና ያመስግን። በመጀመሪያ መጽሐፌን በዚህ መልክ እንዳስተዋውቅ ያለውን ይዘት እንዳብራራ እድሉን ስለሰጣችሁኝ ለእናንተም ሚዲያ ቅድሚያ ማመስገን እፈልጋለሁ። በጣም ከልብ አመሰግናለሁ። መጽሐፌን ደግሞ መጽሐፍ እንዲሆንልኝ ያገዙኝ በመጀመሪያ በለው ገበየሁ፣ ያው እሱ ያገዘኝ የምለው ሬዲዮ ላይ የተበላሸም ቢሆን ግጥም ዝም ብዬ የጻፍኩትን ይህን ቃላት በዚህ ተኪው፣ ነገ ቅኔ መጽሐፍ የምትችይ ሰው ትሆኛለሽ፣ ጎበዝ አጸደ እያለ ያበረታታኝና ይደግፈኝ ለነበረው ገጣሚና እያሲ በለው ገበየሁ ልባዊ ምስጋና አለኝ። ዘመዱ ደምስስም በተለያዩ ስራዎች ቢዚ ስለሚሆን ጊዜ የሌለው ሰው ነው። ግን ከሌለው ጊዜ ላይ ቆርሶ እኔ ስሜቴ ያመጣልኝን የተሞነጫጨሩ ምናምን ግጥሞችን ሁላ ተሰጠው ታግሶ አንብቦ ጊስ እያደረገ እንዳስተካክል ጥሩ ስራ እንድሰራ ይረዳኝ ስለነበረ እሱም በጣም አመሰግናለሁ። ቤተሰቦቼ እንዲታተም ደግሞ የገንዘብ ድጋፍም የሞራልም ድጋፍ የሆኑኝ ቤተሰቦቼ፣ ወንድሞቼ፣ አብሮ አደግ ጓደኞቼ ከሀገር ውስጥ እስከ ውጭ ያሉ እነዚህን አካላት ማመስገን እፈልጋለሁ። እዚህ ሀሮን ያበሩስ ሆቴል ሐዋሳ መጽሐፉ ሲመረቅ አዳራሽ በነፃ ሰጥቶኛል። እነሱንም አመሰግናለሁ። የሐዋሳ ከተማ ሴቶች ህጻናት ጉዳይ መምሪያ ኃላፊ ወይዘሮ ፍሬህይወት ወልደጻድቅም በምርቃቴ ስነስርዓት በመገኘት መክፈቻ ንግግርም ሴርሞኒውም እንዲያምር ስላደረገች እሷንም ከነ ስራ ባልደረቦቿ ማመስገን እፈልጋለሁ። በመጨረሻም የደቡብ ሬዲዮና ቴሌቪዥን ድርጅት ቴክኒሽያን አለምሰገድ አብርሃም አንዳንድ ነገሮችን መስመር በማስያዝ ምርቃቱ ስነስርዓት ላይ አብሮ በመገኘት አግዞኛል። እሱንም አመሰግናለሁ። የመጽሐፉን የሽፋን ስዕል የሳለልኝ ደግሞ ዘሪሁን የሚባል ልጅ አለ ሐዋሳ ከተማ፣ ወይም በቅጽል ስሙ ኦፌ ይባላል። እሱም ከፈልኩ በማልለው ዋጋ የራሴን የልብ አይዲያ ነግሬው በጣም በአንድ ቀን ውስጥ ነው ይሄንን ስዕል ሰርቶ የሰጠኝ። ለእሱም ልባዊ ምስጋና አለኝ። እኛም በጣም አድርገን እናመሰግናለን። ወይዘሮ አጸደ አላምረው አጠቃላይ በሚሰሯቸው ስራዎች ዙሪያ ስለጻፉት የግጥም መጽሐፍ ማብራሪያ ሰጥተውናል። ጊዜዎትን መስዋዕት አድርገው እጅግ አድርገን በየዋን ፖድካስት ስም እናመሰግናለን። እኔም በጣም ከልብ አመሰግናለሁ። በርቱ። ተመልካቾቻችን ከወይዘሮ አጸደ አላምረው ጋር የነበረን ቆይታ ይህን ይመስላል። በዝግጅታችን የተለያዩ ቁም ነገሮችን እንዲሁም ሀሳቦችን እንደተካፈላችሁ እና እንደተማራችሁ ተስፋ እናደርጋለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ውይይቱን በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም